ሰላም ቤተሰብ እንደተለመደው ላይክ እያደረግን እንጀምራለን። ሌትስ ጎ ሚኮ እንዴ ትላንትና እንደዛ ለኛ ስታሽቃበጥ አልነበረ? አይ ቶትናም በቃ አይረባም እኮ ይሄ ቡድን የምሬን ነው የምላችሁ። የዘንድሮ ቶትናም በገዛ እጁ ካልወረድኩኝ እያለ ነው። ካልወረድኩኝ ይኸው ዛሬ ከሊድስ ጋር በሜዳና በደጋፊው ፊት ለ115 ደቂቃ ተጫውተው ማለት ነው። ይኸው አንዳቻ ተጠናቀቀ። ማን ቀጣይ ፊክስቸሮቹን አስቡት። የቶትናም አዌ ከቼልሲ ይጫወታል። ከዛው ሆም ደግሞ ማለት ነው ከኤቨርተን ጋር ነው። ኤቨርተን በጣም ጥሩ ፎርም ላይ የሚገኝ ቡድን ነው። አሁን እንዴት ነው ሁለቱን ጨዋታ አሸንፎ አለመውረዱን ማረጋገጥ የሚችለው? እንደምታዩት ከዌስትሃም ጋር ያላቸው የነጥብ ልዩነት 2 ብቻ ነው። ዛሬ አሸንፎ ቢሆን ኑሮ ወደ 4 ከፍ ማድረግ ይችል ነበረ። 2 ብቻ እንደሆነ ቀጠለ። ይሄ ማለት አንድ ጨዋታ ላይ ቶትናም ተሸነፈ። ዌስትሃም ጥሩ ፎርም ላይ ያለ ቡድን ነው። ተከታታይ ካሸነፈ ቀጥታ ከወራጅ ቀጠና መውጣት ይችላል ማለት ነው። ምንድነው የሚውጠህ ነው አሁን? እኔ ሚኮ ምንድነው የሚውጥ? እኔ ትላንት ለኔ እንደዛ አሽቃበጥክ፣ እኔ እንደዛ ተጋድዬ ዌስትሃምን ተቸግሬ ያሸንፌልህ ወጣ። አንተ ይሄንን እድል መጠቀም ያቀታል። ምን አይነት የደከመ ቡድን ያለህ ሚኮ። ለማንኛውም አይዞሽ በቃ እንዳይደብርሽ። ከወረድሽም ወረድሽ ነው። እሺ ዘንድሮኒ 2 ደስታ ነው ለንደን ያሉ የአርሰናል ደጋፊዎች የሚያከብሩት። አንተ በቶትናም መውረድ፣ ሁለተኛ ደግሞ በዋንጫ መብላት ማለት ነው። ለማንኛውም እኔ ባትወርጂ ደስ ይለኛል። ግን ሁኔታሽን ሳየው ያለሽ ቀሪ ፊክስቸርን ሳየው ከባድ ነው። ምትተርፊ እየመሰለኝ አይደል? ይመቻችሁ። ለማንኛውም ሰብስክራይብ አድርጋል ነው ረሳው። ይሄ ደግሞ ምን የሚሉት ተጫዋች ነው? ያራዳ ልጆች እጅግ በጣም አስደናቂ ጎል አስቆጥሮ ኧረ ትችላለህ ብለን ሳንጨርስ ኧረ አትችልም ደግሞ አልን ማለት ነው። ያራዳ ልጆች ፔናልቲ ቦክስ ውስጥ እንዴት ነው እንደዚህ የምትዘለው? አንተ ምንድን ነው ፌንጣነ እንዴ? ሲጀምር የተጫዋች ያራዳ ልጆች ከዚህ ወደዚህ የሌላ ሰው ከዚህ ወደዚህ ነው የሱ። ይሄ ግማሹ የማን እንደሆነ ራሱ ግራም ያጋባ ነው። ዲዘርቢ ከጨዋታው መጠናቀቅ በኋላ ሲጠየቁ እንግዲህ ቴልን ምን ትሏለህ ሲባል እቅፍ አድርጌ ስሟለሁኝ። በወጣት ተጫዋቾች ላይ ያጋጥማል ይከሰታል ይሄ ነገር እያለ ያው ስነ ልቦና እየገነባ ነው። ከዚህ ጨዋታ ያገኘነው ትልቁ ትርፍ ምንድን ነው ካልክ ያራዳ ልጅ ማለት ነው ማዲሰን ወደ ሜዳ ተመልሶ መመልከታችን ብቻ ነው። ከዛ ውጪ ወደ ውጪ ነው ማለት ነው። ነጥብ ጥሏል ማለት ነው። ቶተናም ደህና ያሸነፈ አራቀ ወጣ ተብሎ በ4 የሚርቅበትን ነጥብ መልሶ ወደ 2 ራሱን አጣብቂኝ ውስጥ ከቷል ማለት ነው። ከመሸነፍ ያው ይሻላል። ነገር ግን እድሉን በእጁ ነው። በሜዳው ይህንን ጨዋታ ማሸነፍ ነበረበት። ቀጣይ ጌሞቹ እንዳለ ከባድ ናቸው ሁለቱም ጨዋታዎችና ይህን ጨዋታ ማሸነፍ ነበረበት። ቶተናም ምን ይመጣል አብረን የምንመለከት ይሆናል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሰምተነዋል፣ ወደነዋል። ተረኛ ኔማር ጁኒየር የናፈቃችሁ ሰብሰብ በሉ ነው ምልህ አባቴ። ብራዚል ከ55 ተጫዋቾቿ ውስጥ አንዷን አርጋ ኔማርን አውጃለች ነው ምልህ። ካርሎ አንቸሎቲ በጣም እናመሰግናለን። የመጨረሻ ጊዜ ኔማርን ያየው ሲጫወት 2022 ዓለም ዋንጫ ነበር አባቴ። ልቡን ከደረቱ ላይ ቀዶ አውጥቶ ሜዳ ላይ ዱቅ አድርጎት ነበር። የዛኔ በክሮኤሽያ የተሸነፉት አሸናነፍ ደግሞ እሱ ነበር እኮ አንድ ኩል ያደረገላቸው። ብቻ ኔማርዬ እንደምንም ብለህ ፊት ሆነ ድሮ ትንሽ እንኳን የምናስተውሰው ኔማር ይዘልና በእናትህ አንተ ማቭሪክ የሆንክ ሰውዬማ ኳስ እኮ ለብራዚሎች ትበታትንላቸው ነበር 10 ቁጥር ላይ የጮት ካባቴ። ይሄንን ዜና ስትሰማ ከ55 ውስጥ አይደለም 22ቱ ዋና ፋይናል የሆነው የብራዚል ስኳድ ውስጥ እንዲመረጥ ሁላችንም ነው ዱዓ የምናደርግልን። ገባ? የሮናልዶ ደጋፊ አለ፣ የሜሲ ደጋፊ አለ። ሁላችንም ግን አብረን ነው ኔማር ጁኒየር የምንወደው። ገባ? the prince that was never crowned king ላይካርጉ ማቲያስ ቴል የተባል ድድብ ሰውዬ ማለት እግዚአብሔር ቀጣይ ዓመት ወረድንም አልወረድንም ትወጣለህ አንተ ድድብ። ምን አይነት በስማሙ እኔ አግብቶላ ለሰርበው ነበር ይል ጨዋታው ከመጀመሩ ጀምሮ በቃ ፈጣሪ እኔ በ4 ነጥብ ሆኖ እዚህ ልንደሰት ይኸው በ2 ነጥብ ጭንቀት በጭንቀት ቀጣይ ከቼልሲ ነን። ኧረ በስማሙ የዘንድሮ ዳኞች ደግሞ እግዚአብሔርን ከኛ ጋር ችግራቸው ምን እንደሆነ የማድሰም ምንድነው? እሺ ምንድነው? ለምንድነው የሚሻለው? ኧረ በስመ አብ ወወልድ ወመንፈስ ቅዱስ ምን አይነት አመት ነው ይሄ አመት? ኧረ እግዚአብሔርን ተቃጠልኩኝ። ይሄ ጥያቄ ለሁላችሁም የአርሰናል ደጋፊዎች ነው። ትናንትና ማታ 1-2 እየመራን ባለቀ ሰዓት የአጎል ገብቶ ቫር ሲታይ ምን አይነት ስሜት ላይ ነበራችሁ? ትክክለኛውን ስሜታችሁን ኮሜንት ላይ ፈልጓል። እኔ ተንበርክኬ እየጸለይኩ ነበር፣ አዳራሽ ውስጥ ተንበርክኬ ነበር። የእናንተን ስሜት ፈልጓል። ሌላው እነዚህ የአርሰናል ጠላት የሆኑ የሌላ ክለብ ደጋፊዎች በጠቅላላ ያሸነፋችሁት በዳኛ ነው። ዘንድሮ ይሄ ዋንጫ አይገባችሁም፣
ሀራም ፉትቦል ነው የተጫወታችሁት፣ ሴት ፒስ ነው ያገባችሁት ምናምን ሲሏችሁ አንድና አንድ ብቻ ነው መልሳችሁ ሊሆን የሚገባው። እሰይ እሰይ። እንዴ! አረ ሰብስክራይብ አድርጉ፣ ሰብስክራይብ። ይሄ የማርክ ጌሂ ፎቶ የአርሰናል ደጋፊዎችን ሐውልት እስከ ማሰራት አድርሷቸው ነበር። ግን አንድ ትልቅ ምስጢር አለ። ሲቲና ኤቨርተን 3-3 ሲለያዩ የቀድሞው የፓላስ ተከላካይ ትልቅ ስህተት ሰራ። ማርክ ጌሂ በልጅነቱ የአርሰናልን ማሊያ ለብሶ መታየቱ ደጋፊዎቹን የኛ ሚስጥራዊ ሰላይ ነው ብለው እንዲቀልዱ አደረጋቸው። እውነቱ ግን ፎቶው ፎቶሾፕ ነው። ኦሪጂናል ፎቶ ላይ ማርክ የለበሰው የቼልሲን ማሊያ ነበር። ለዚህም ነው ቼልሲ ጃቢ አሎንሶን ለማስፈረም እያጤነበት ነውና ንግግሮች እየተደረጉ ነው የሚል መረጃ ወጥቷል። ያበደ ሳይኒንግ ሃንግማኖች ውይ ገባርለ ይሄ ሰውዬ ችግር ከሆነም ችግር የሚሆንባችሁ ከተሳካለት በኋላ ነው። እንደ ማሬስካማ ገባር ይሳካለትና የሆነ ነገር አድርጉልኝ ሲላቸው እሺ ይሉታል ወይስ እምቢ ይሉታል የሚለው ነገር ለወደፊት ምናየው ይሆናል። ምክንያቱም ይሄንን ማናጀር አመጡላችሁ ማለት ቢያንስ ሊሰማችሁና እናንተ የምትፈልጉትን ለማድረግ ፈቃደኛ ናቸው ነው ማለት ተረዳኝ አይደል? ልምድ ፕሪሚየር ሊግ ውስጥ የለውም ካልክ ደግሞ ማሬስካም አልነበረውም አባቴ። ቼልሲ ቤት መጥቶ ሰው የሚሆን እኮ ብዙ ማናጀር አለ ተረዳኝ። ቼልሲ ቤት ጆዜ ሞሪኖ ራሱ እኮ ፖርቶን ይዞ ቻምፒየንስ ሊግ ሲበላ ነው የሰውን አይን ወሳፕ ያስባለው እንጂ ሰው የሆነው እኮ ቼልሲ ቤት መጥቶ። ስለዛ የሆነ ተስፋ ያለው ወጣት ማናጀር ትንሽዬ ልምድ ያለው ፕሪሚየር ሊግ ላይ አምጥቼ ልሞክረው ካልክ ጃቢ አሎንሶ ያበደ ሳይኒንግ ነው። ከሊቨርፑል አፍ ላይ ደግሞ መመንተፋችሁ በጣም ያረካኛል። ምክንያቱም ኔክስት ሲዝን አርኔ ስሎት ሲያስለጠልጣቸው አሁንም የሆነ ነገር ልቀይር ስል ጃቢ አሎንሶን አተውታል። ይሳካላችሁ አባቴ። ዘንድሮ ተሰቃይታል። እናቴን ነው ምን ዘንድሮ ኔክስት ሲዝን ታይትል ሬስ ውስጥ እንድትሆን እፈልጋለሁ። ታይትል ሬስ ውስጥ ማን ገባ አይደለ? ምክንያቱም ይበቃሃል። የዘንድሮ ብቻ ይበቃሃል አባቴ። ሃንግማ እንኳን ደስ አለ። ከጉዳቱ ጋር እየታገለ ለክለባችን ሁሉንም ነገር የሚሰጠው ተጫዋች ዴክለር ራይስ ራያን ቴይለር አንድ በጣም የሚገርም መረጃ አጋርቶናል። እሱን ባጭሩ ላጋራችሁ። እናንተ ደግሞ ዴክለር ራይስን ኮሜንት ሴክሽን ላይ በአንድ ቃል እየገለጻችሁት መረጃውን እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። ዴክለር ራይስ ባሳለፍናቸው ሳምንታቶች ውስጥ በጀርባ ጉዳት የተሰቃየ እንደሆነና ከጀርባ ጉዳቱ በተጨማሪ ቀለል ያሉ ጉዳቶች እንዳሉበት የራያን ቴይለር መረጃ አሳይቷል። የትናንትናውም ጨዋታ እንደተጠናቀቀ ዴክለር ራይስ እጁን ወገቡ ላይ በማድረግ ለተወሰኑ ደቂቃዎች ቆሞ እንደነበረና ምቾት የተሰማው እንዳልነበረ ነው የራያን ቴይለር መረጃ የሚያሳየው። ነገር ግን ዴክለር ራይስ የሁሉ ጉዳት ቢኖርበትም ምንም ማለት የልምምድ ክፍለ ጊዜ አምልጦት እንደማያውቅና ክለባችን ምንም ማለት ጨዋታ እንዲያመልጠው እንደማይፈልግና ከዚህ በኋላም ላሉት ጨዋታዎች ዴክለር ራይስ ከጉዳቱ ጋር እየታገለ ቢሆንም ጨዋታዎች እንደሚያደርግ የራያን ቴይለር መረጃ አሳይቷል። ራያን ቴይለር መረጃ ይሄንን ይመስላል። ዴክለር ራይስ እንግዲህ ከጉዳቱ ጋር እየታገለ ነው ለክለባችን ጨዋታዎችን እያደረገ ያለው። እናንተ ስለ ራይስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። እኔ እመቤቴን ነው የምላችሁ። ማለት እግር ኳስ ላይ በጣም እግር ኳስና ሃይማኖት የሚገናኙ ነገሮች አሉ። ግን ክርስቶስን እመቤቴን ጠርቼ መድኃኒዓለምን ጠርቼ መዝሙረ ዳዊት ይዤ ተንበርክኬ የጨረስኩት ጨዋታ የለም በህይወቴ ነው። This is going to make me look like a fool. I swear to God I know ግን ትደናወቃችኋታል። ጽድት ያለች አርሰናል ደጋፊ ነች እና ያው ጨዋታው በጣም ፈርቼ ምናምን ያው እንግዲህ በጸሎት ነው እና አላሳፈረኝም ምናምን አለና ከዛ ኮሜንት ውስጥ አስማት ምን ብሎ ይጽፋል? እኮ እንደዚህ ነበር የቋጠር ነው። እኛን አልሰማንም አይሰማንም እንዴ? የዓመቱ ምርጥ ኮሜንት እግዚአብሔርን የምሬን ነው። ገብቷል። እሱ እንደዛ ጸልዮ ነው የተሳካለት። አስማትን እንደዛ ነበር ነው የቋጠሩ ግን አልተሳካልኝም። ከሰው ቢለዩ ዓመት ማይቆዩ እስከ ፈጣሪ ጋር ራሱ ተለያይተናል። የምሬን ነው። የሌባ ሊግ ዌስትሃምን ማውረድ ብቻ ሳይሆን ለአርሰናል ዋንጫውን እንደዚህ በእጃቸው ነው። የሌባ ሊግ በረኛው ዘሎ አየር ላይ ነበር መቅረት የነበረበት። የሌባ ሊግ እከካሞች ናቸው። እከካም ዳኛ ነው ገብርኤልና አንድ ሰው ወጥቶ ፋውሉን ያብራራ። ሲያስጠሉ እከካም የሆነ ዳኛ አብዩኤል ይሄ ፋውል እንደሆነ እንኳን አንተ አይን በስነ ስርዓት የሚያየው ሰው አይደለም ሾራራና ጠንካራ ሰዎች ራሱ ይሄ ፋውል ነው ብለው አምኗል፣ ደምድሟል። በጠራራ ፀሐይ ሃንግ እንደሚሰራ ሰው በረኛውን እንደዚህ አንቁት ምን እንዲውልን የፈለጉ አንተ በዚህ ልክ እንደዚህ ያናደረና እንዲያንጨረጨረ ምን እንደሆነ አልገባኝም። በዚህ ልክ አርሰናል መጥላትና አርሰናል ላይ መቋጠር ማለት ነው። እኔ እግር ኳስን ከሚወድና ከሚመለከተው እኔ አልጠብቅ። የምሬ ነው። ምን አብዩኤል አይንን በጊዜ ጸበል አስረጭ። አንተ እንኳን ጸበል የሚሄድ ማትወድ አይነት ሰው ከሆንክ ጸበል በሚሄድ ሰው አይንን ላክና 3 ሰዓት እንደዚህ ያስረጩልህ ያስጠምቁልህ። ኢቭን ኢፍ ይሄ ፋውል ባይሆን እንኳን ቫርም ዳኛውን ቢሳሳቱ ማለት ነው አንተ አርሰናል ደጋፊዎች እንኳን ደስ ያላችሁ ነው ማለት ያለብህ። 20 ዓመት በጽናትና በፍቅር ለጠበቀ ደጋፊ ማለት ነው እንኳን ደስ ያላችሁ ነው መልስ ሊሆን የሚገባው የነበረው።
እንደ አንተ ዘንድሮ አርሰናል እንደዚህ ሚዜ እንዲሁ የቋጠርክበት ከሆነ ማለት ነው ለአንተ እንደዚህ ምርጥ ምኞት አለኝ። የሰርግ ቀን አዳራሽ ሙሉ ሰው እንደዚህ ተሰብስበው ማለት ነው ሚስትን የሳምክ መስሎ ሚዜዋን እንደዚህ ስመ ማለት ነው ሰርግ ይቆርፍልብ እድሜ ዘላለምን ሚዜውን እንዲህ እንዳጨበጨብክ እንዲህ እንዳርገበግብክ ማለት ነው ቅር እኔ ምንም አይደለም። እኔ አንተ አይነት ቋጣሪ ደግሞ አላየሁ ስርዓት ያዝ እንጂ። ጁሪያን ቲምበርን በተመለከተ ከመሸ ሃንድ ኦፍ አርሰናል አንድ መረጃ አጋርቶናል። እሱን ባጭሩ እንመልከት። አርሰናል መረጃ እንደሚያሳየው ከሆነ አሁንም ቢሆን የጁሪያን ቲምበር ሲዝን አላለቀም። ለቀሪ ጨዋታዎች ወደ ሜዳ ለመመለስ ጠንክሮ እየሰራ እንደሆነ ነው መረጃው የሚያሳየው። ጁሪያን ቲምበርም ከጉዳቱ በሚያገግምበት ጊዜ አንዳንድ እክሎች አጋጥመውት ነበረ። ነገር ግን የጁሪያን ቲምበር ሲዝን አላበቃም። አሁንም ቢሆን ወደ ሜዳ ለመመለስ ጠንክሮ እየሰራ እንደሆነ ነው የሃንድ ኦፍ አርሰናል መረጃ የሚያሳየው። አንዳንድ መረጃዎችም እንደገለጹት ከሆነ ጁሪያን ቲምበር የክሪስታል ፓላሱ ጨዋታ ላይ የተወሰኑ ደቂቃዎችን አግኝቶ በሳምንቱ ደግሞ በአውሮፓ ቻምፒየንስ ሊግ ሙሉ ጨዋታ ሊጫወት እንደሚችል እየገለጹ ይገኛል። በተጨማሪ ሚኬል ሜሪኖን በተመለከተ ከጉዳቱ አገግሞ እያደረጋቸው ያሉትን የሳሬ ልምምዶች አጠናክሮ እንደቀጠለ የሃንድ ኦፍ አርሰናል መረጃ ያሳይቷል። ሜሪኖ በኩልም ጥሩ የሚባሉ ምልክቶች እየታዩ እንደሆነ የሃንድ ኦፍ አርሰናል መረጃ ያሳያል። ቲምበርና ሚኬል ሜሪኖን በተመለከተ ሃንድ ኦፍ አርሰናል ይዞልን የወጣው መረጃ ይሄንን ይመስላል። እሺ ለምን እንዳቆምኩ ታውቃለህ? ምን አገባ 3 መብራት ጥሰህ ነው ያየው። 3 መብራት ጥሰህ ማለት ብጥስ ናውረድ አልወርድም። ናውረድ አተ ናውረድ እያልኩ ነው። አልወርድም። ማን ነው ናውረድ? መጥቻለሁ። የራሱ ጉዳይ የማን ልጅ እንደሆንክ ይለኛል እንዴ? የማን አባልጅ ብትሆን ምን አገባኝ? የህግ ሰው ነኝ። ውረድ እያልኩ ነው። ኦ የባለስልጣን ልጅ ነኝ አትልም እንዴ? ይቅርታ አድርገኝ አለቄ። አዎ አዲስ ነኝ ገና ሳምንቴ። ማን የቀጠረ? አንድ ሰው ነው ያስገባኝ ባለፈው። በእናትህ ሰፈር ማናለቅ እንደሆነ እንደመሰለ እቺን ቪዲዮ ተከታትለን እንመለሳለን። የሌባ ሊግ ዌስትሃምን ማውረድ ብቻ ሳይሆን ለአርሰናል ዋንጫውን እንደዚህ በእጃቸው ነው የሌባ ሊግ ያሳያችሁን ቪዲዮ በቫር እንኳን ሲታይ ያልተመለከትኩትም ነበረ። እዚህ ጋር እንደምትመለከቱት እጁን ከያዘው ተጫዋች በተጨማሪ ከጀርባ ደግሞ አንድ ተጫዋች የዴቪድ ራያን ቲሸርት በደንብ ሲጎትተው እየተመለከትን ነበረ። እንግዲህ እንዴት ተመልክቶት እንደሆነ አላውቅም። ነገር ግን በዛሬው ጨዋታ ላይ ዳኞቹ እንደወሰኑት ትክክለኛ ውሳኔ በዚህ ውድድር ዓመት ተወስኗል ብዬ አላስብም። አርሰናል ዋንጫ እንዲበላ የተደረገ ነገር አይደለም። ዌስትሃምም እንዲወርድ ተፈልጎ የተደረገ ነገር አይደለም። ትክክለኛ ውሳኔ ስለሆነ ነው የተወሰነው። ለማንኛውም ስለዚህኛው አጋጣሚ ብዙ ኤክስፕሌን ማድረግ አለብን ብዬ አላስብም። እናንተ የምትጨምሩት ነገር ካለ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ።